ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስን እያቀረበ ነው። የውጭ ጉዳይ ሚኒስቴር የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምቱ ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለም ተነግሯል። ዝርዝሩን አዘጋጅተናል። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ማለቱ ተሰምቷል። የሚቀጠሩት የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የመጡ መሆናቸውን የገለጸው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስና ሶፍትዌርና በሌሎችም የሙያ ዘርፎች የተመረቁ ናቸው ብሏል። ተጨማሪ አለን። ከጎንደር ወደ መተማ በሚወስደው መንገድ በአንድ ቀን ልዩነት በመንግስት የጸጥታ ኃይሎች ላይና በንጹሃን ላይ ዞኑ ጽንፈኛ ቅማንት ሲል በጠራውና ተጠያቂ ባደረገው ታጣቂ ኃይል ዘግናኝ የሆነ ጭፍጨፋ መፈጸሙን የምዕራብ ጎንደር ዞን አስተዳደር አስታወቀም። በዕለቱ ከታጣቂ ኃይሉ ጋር መሬት ላይ ሲጨቃጨቁ የነበሩት አድማ ብተና ፖሊስና በኤፍኤስአር መኪና ተጭነው የነበሩ የጸጥታ ኃይሎችን ከጫካ እየወጡ ነው መኪና ላይ ያሉ የጨፈጨፏቸው መባሉም ተሰምቷል። ሌላኛው መረጃችን ነው። በአዲስ አበባ ከተማ ደንብ ከተላለፉ ግለሰቦች፣ የግል ድርጅቶችና የመንግስት ተቋማት 397.6 ሚሊዮን ብር ለከተማ አስተዳደሩ ገቢ መደረጉን የከተማ አስተዳደሩ ደንብ ማስከበር ባለስልጣን አስታወቀም። በተያዘው ዓመት በአዲስ አበባ ከተማ የደንብ መተላለፍን መቀነስ ቢቻልም አሁንም የደንብ ጥሰቶች መኖራቸው የተገለጸ ሲሆን በከተማዋ የደንብ መተላለፍ 69.8 በመቶ መቀነሱ ተገልጿል። ዝርዝሩን የምናስደምጣቸው ይሆናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ መረጃዎችን ለማድመጥ ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የቻናላችን ቤተሰብ በመሆን እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በመዲናዋ ደንብ በመተላለፍ ቅጣት ከ390 ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ መደረጉ ተሰማ። በአዲስ አበባ ከተማ ደንብ ከተላለፉ ግለሰቦች፣ የግል ድርጅቶችና የመንግስት ተቋማት 397.6 ሚሊዮን ብር ለከተማ አስተዳደሩ ገቢ መደረጉን የከተማ አስተዳደሩ ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ በከተማዋ የደንብ መተላለፍ 69.8 በመቶ መቀነሱን ገልጸዋል። ስራ አስኪያጁ ይህንን የተናገሩት ትናንትና በተካሄደው የባለስልጣን መስሪያ ቤቱ የ2017 በጀት ዓመት እቅድ አፈጻጸም የግምገማና የውይይት መድረክ ላይ ነው። የባለስልጣን መስሪያ ቤቱ ምክትል ስራ አስኪያጅ አቶ ከፍ ያሉት ታደሰ በበኩላቸው በተያዘው ዓመት በአዲስ አበባ ከተማ የደንብ መተላለፍን መቀነስ ቢቻልም አሁንም የደንብ ጥሰቶች መኖራቸውን ተናግረዋል። አክለውም በከተማችን ጨለማን ተገን በማድረግና ቀንም ህገወጥ ግንባታዎች እየተከናወኑ መሆኑን ገልጸው ህገወጥ የመሬት ወረራና ግንባታ ካለፉት ዓመታት አንጻር በተያዘው ዓመት መቀነስ መቻሉን ገልጸዋል። በአዲስ አበባ ከተማ 72 ወንዞችን ከብክለት ለመከላከል ውስጥ ለውስጥ በመሄድ ቆሻሻ የሚለቁ ቱቦችን በመለየት ሰፊ ስራ ሰርተናል ብለዋል። በዚህም በተደረገ ቁጥጥር ከብክለት እንዲቆጠቡ የተነገራቸው ተቋማት ከድርጊታቸው ባለመቆጠባቸው በተደጋጋሚ መቀጣታቸውን አውስተዋል። ከጎንደር መተማ በሚወስደው መንገድ በአንድ ቀን ልዩነት በመንግስት የጸጥታ ኃይሎች ላይና በንጹሃን ላይ ዘግናኝ ሲል የጠራው ጭፍጨፋ መፈጸሙን የምዕራብ ጎንደር ዞን አስተዳደር አስታወቀ። የዞኑ ሰላምና ጸጥታ መምሪያ ለጥቃቱ ጽንፈኛው ቅማንት ሲል የጠራውን ታጣቂ ኃይል ተጠያቂ አድርጓል። ዞኑ ሰኔ 19 ቀን ባወጣው መግለጫ ሰኔ 16 ቀን 2017 ዓ.ም 11 ሰዓት ገደማ ከጎንደር ገንዳ ውሃ በሚወስደው መንገድ መቃ በተባለ ቦታ ጥቃቱ መፈጸሙን ገልጿል። ሰኔ 16 ቀን 2017 ዓ.ም ከቀኑ 11 ሰዓት ከ30 ገደማ ለአርሶ አደሩና በአካባቢው በእርሻ በኢንቨስትመንት ለተሰማሩ የሚከፋፈል የአፈር ማዳበሪያ የጫኑ ተሽከርካሪና ሌሎች የህዝብ ማጓጓዣዎችን አጅበው የነበሩ መከላከያ፣ የፌዴራል ፖሊስና የአድማ ብተና ፖሊስ አባላት እንዲሁም አሽከርካሪዎችና ተሳፋሪዎችን ዘግናኝ በሆነ ጭካኔ ጨፍጭፏቸዋል ሲል ገልጿል። ታጅበውና ማዳበሪያ ጭነው ሲመጡ የነበሩ 16 ሹፌሮችን ከመኪና እያስወረደ ዘግናኝ በሆነ ጭካኔ ጨፍጭፏቸዋል። የተወሰኑትንም አግቶ በመውሰድ አድራሻቸውን አጥፍቷል ሲል መግለጫው ይጠቅሳል። አክሎም ይኸው ታጣቂ ኃይል ሰኔ 18 ቀን 2017 ዓ.ም ከፍተኛ የመከላከያ ሰራዊታችን አመራሮችና አባላት ላይ አቅዶና ተዘጋጅቶ ድጋሚ በጀግናው የመከላከያ ሰራዊት አባላት ላይ ግጭት አድርጓል ብሏል። የዞኑ አስተዳደር ታቅዶበት የተፈጸመና ዘግናኝ ብሎ በጠራው በዚህ ጥቃት በመጀመሪያ ቀን የሟቾች ቁጥር 16 ሹፌሮች መሆኑን ሲጠቅስ በሁለተኛው ቀን በተፈጸመው ጥቃት የሟቾችን ቁጥር ከመግለጽ ተቆጥቧል። በመጀመሪያው ቀን በንጹሃን ላይ ደረሰ ባለው ጥቃት ቁጥራቸውን ያልገለጻቸው ሹፌሮች ታግተው መወሰዳቸውን አክሏል። በጉዳዩ ላይ አስተያየታቸውን የሰጡ የዓይን እማኝ ግን ሰኔ 16 ቀን 2017
2017 ዓ.ም በተፈጸመው ጥቃት የሟቾችን ቁጥር ከ100 በላይ እንደሚደርስ ተናግረዋል። ይኸው የዓይን እማኝ እንደሚሉት በዕለቱ ከታጣቂ ኃይሉ ጋር መሬት ላይ ሲጨቃጨቁ የነበሩት አድማ ብተናና ፖሊስ በኤፍኤስአር መኪና ተጭነው የነበሩ የጸጥታ ኃይሎችን ከጫካ እየወጡ ነው መኪና ላይ እያሉ የጨፈጨፏቸው ብሏል። እነሱን ሲጨርሱ ደግሞ በየመኪናው ባሉ ሹፌሮችና ተሳፋሪዎች ላይ ጥቃቱን ፈጽመዋል ሲል ገልጿል። የዞኑ አስተዳደር ጽንፈኛ ሲል የሚጠራውን የቅማንት ታጣቂ ኃይል በአካባቢው ከ2008 ጀምሮ በንጹሃን ዜጎች ላይ ግድያና እገታ እንደሚፈጽም በመግለጫው አንስቷል። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲ መልእክቶችን እየተጠቀመች ነው ስትል ከሰሰች። የኢትዮጵያ መንግስት ኤርትራን በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና የግዛት አንድነትን በመጣስ ለመክሰስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልእክቶችን ልካለች ስትል ኤርትራ ቅሬታ አቀረበች። ይህም ግጭት ለመቀስቀስና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትል ከሳለች። የኤርትራ የማስታወቂያ ሚኒስቴር ትናንትና ሰኔ 19 ቀን ባወጣው መግለጫ የኢትዮጵያ መንግስት ባለፉ ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ገልጾም መልእክቶቹ እያየለ በመጣው የጦርነት አጀንዳው ላይ ድጋፍ ለማግኘት የዓለም አቀፉን ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ሲል ከሷል። የኤርትራ መንግስት ገዢው የብልጽግና ፓርቲ ባለፉት 2 ዓመታት ውስጥ አላስፈላጊ መግለጫ በማውጣትና ወታደራዊ ማስፈራሪያ በመፈጸም ላይ ይገኛል ሲል ገልጾም እነዚህ እርምጃዎች የኤርትራ ወደቦችን ከተቻለ በህጋዊ መንገድ ካልሆነም በወታደራዊ ኃይል ለመያዝ የሚደረገው ሰፊ ስትራቴጂ ጥረት አካል ናቸው ብሏል። እንደ ኤርትራ መንግስት ገለጻ እነዚህ ድርጊቶች በርካታ የጦር መሳሪያ ግዢዎችንና መንግስትን የማዳከም በርካታ ጥረቶችን ያካተቱ ናቸው። ምንም እንኳን እነዚህ ድርጊቶች ለኤርትራ ሉዓላዊነትና ግዛታዊ አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም ኤርትራ በትዕግስት አልፋለች ብሏል። በተጨማሪም በመግለጫው የኢትዮጵያ ጠቅላይ ሚኒስትር በህዝብ ተወካዮች ምክር ቤት ባደረጉት ንግግር የባህር በር የማግኘት ጉዳይ ለኢትዮጵያ የህልውና ጉዳይ ነው ሲሉ መግለጻቸውን ተከትሎም ኤርትራ እንደ አውሮፓውያን አቆጣጠር ጥቅምት 16 ቀን 2023 ያወጣችውን መግለጫ ጠቅሷል። በመግለጫው ኤርትራ በንግግሩ ማዘኗን ገልጻለች ብሏል። የኤርትራ የማስታወቂያ ሚኒስቴር የኢትዮጵያ መንግስት በኤርትራ ላይ ያቀረበውን ክሶች ለመድገም ሲል እውነታዎችን አዛብቷል ሲል ከሷል። በተጨማሪም በኢትዮጵያ መንግስታት ለ2 አስርት ዓመታት ያህል በርካታ የኤርትራ ሉዓላዊ መሬቶች በህገወጥ መንገድ ተይዞ መቆየቱን ገልጿል። ይህም የዓለም አቀፍ ህግ፣ የተባበሩት መንግስታት ቻርተርና የኢትዮ ኤርትራ የድንበር ማካለል ኮሚሽን ስምምነት ጥሰት ነው ብሏል። ይህ የኤርትራ መግለጫ የተሰጠው ትክክለኛነቱ ያልተረጋገጠ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። ደብዳቤው የኤርትራ መንግስት በኢትዮጵያ ላይ በተደጋጋሚ ትንኮሳዎችን መፈጸሙንና የኢትዮጵያ ሉዓላዊነትና የግዛት አንድነት ጥሷል የሚል ክስ ያቀርባል። እነዚህ ድርጊቶች የዓለም አቀፍ ህግን በግልጽ የሚጥሱና የአፍሪካ ቀንድን ደካማ የሰላምና የጸጥታ ሁኔታ የበለጠ ያባብሳሉ ብሏል። በተጨማሪም ኤርትራ የግዛት ወረራ እያካሄደች በሲቪሎች ላይ ጥቃት እየፈጸመችና ለተለያዩ የታጠቁ ቡድኖች ድጋፍ እያደረገች ነው ሲል ከሷል። ደብዳቤው ኢትዮጵያ ውይይትና ሰላማዊ ተሳትፎን ለመቀጠል ቁርጠኛ መሆኗን በመግለጽ ዓለም አቀፉ ማህበረሰብ ኤርትራ በኢትዮጵያ ላይ በሚያካሂደው የጦርነት እንቅስቃሴ አጋሮቿን መጠቀሟን እንድታቆም እንዲያሳስብ ጥሪ እንደሚያቀርብ ይገልጻል። ነገር ግን እስካሁን የደብዳቤው ትክክለኛነት መረጋገጥ አልተቻለም። በተያያዘ መረጃ ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል ማለቷ ተሰምቷል። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሳለች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንትና ሐሙስ ሰኔ 19 ቀን 2017 ዓ.ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገርና መንግስት መሪዎች ደብዳቤዎችን መላክን የሚያካተት እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። የኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉ በይፋ አልገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውን አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሁፍ መልእክት ወዲያውኑ ምላሽ እንዳላገኘ ገልጿል። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው
ባለው የበይነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 ቀን 2017 ዓ.ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ.ም የኢትዮጵያና የኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለ በዘገባው ላይ አካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርቧል። የኤርትራ መንግስት በበኩሉ ትናንትና ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው ዓለም አቀፉን ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለት ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት 2 ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የሀገሪቱ 34ኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሲም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉ ተደምጠዋል። ፕሬዚዳንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን ከመንግስት መገናኛ ብዙሃን ቃለመጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ተደምጠዋል። ትንኮሳ ቢኖርም አንዳንዴ ሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡት ተገልጿል። የእነዚህ የድንበር መስመሮች መከፈትን በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። የአዲስ አበባ ደንብ አስከባሪዎች የመጀመሪያ ዲግሪና ከዚያ በላይ ሊኖራቸው ይገባል ተባለ። የአዲስ አበባ ደንብ ማስከበር ባለስልጣን ከመጀመሪያ ዲግሪ በላይ ካልሆነ የደንብ አስከባሪ ሰራተኞችን አልቀጥርም መደብም የለውም ማለቱ ተሰምቷል። በአንድ ትልቅ ከተማ ውስጥ የሚሰራ የደንብ አስከባሪ በሚሰራበት ጊዜ እውቀቱን በመጠቀምና በማገናዘብ ለማህበረሰብ አገልግሎት እንዲሰጥ ከማድረግ አኳያ ከመጀመሪያ ዲግሪ በላይ የሆኑ ባለሙያዎችን ተቋሙ የሚቀጥረው ተብሏል። የምንቀጥራቸው የደንብ ማስከበር ሰራተኞች ከታወቁ የመንግስት ተቋሞች የመጡትን ነው ያለው ባለስልጣኑ ኢንጂነሮች፣ ሲቪል ኢንጂነሮች፣ የጤና ባለሙያዎች፣ የኮምፒውተር ሳይንስና ሶፍትዌርና በሌሎችም የሙያ ዘርፎች የተመረቁ ናቸው ብሏል። በቀጣይ 2018 በጀት ዓመት በቴክኖሎጂ ታግዘን ከተማዋን እንደምንቆጣጠር ከከተማ አስተዳደሩ ቃል ተገብቶልናል ያለው ባለስልጣኑ በቴክኖሎጂ በታገዘ መንገድ የደንብ መተላለፎችንና መቆጣጠሮችን እንሰራለን ማለቱን ሰምተናል። የአዲስ አበባ ደንብ ማስከበር ባለስልጣን በእያንዳንዱ ቦታ የሚታየው ደንብ አስከባሪ ከ2014 ዓ.ም ጀምሮ በአስጠናው ጥናት መሰረት የቀጠርኩት ከመጀመሪያ ዲግሪ በላይ ያለው ሰራተኛ ነው ማለቱ ተሰምቷል።